ብዙ ሲያነጋግርና መላው ዓለምን ሲያስጨንቅ የነበረው የአሜሪካና ኢራን ጦርነት ከ40 ቀናት በኋላ በተኩስ አቁም ስምምነት ቆሞ ጋብ ያለ መስሎ የነበረ ቢሆንም አሁንም ከባድ ስጋቶች እንዳሉ ቀጥለዋል። ሆርሙዝን ከፍታ የነበረችው ኢራን ዳግም ሆርሙዝን መዝጋቷ ደግሞ ዳግም በዓለም ላይ የተደቀነውን ስጋት ከፍ ካደረገው ጉዳይ ውስጥ ግንባር ቀደም ሆኗል። ኢራን ሆርሙዝን ለመክፈት እስራኤል በሊባኖስ ላይ የጀመረችው ጦርነት ማቆም አለባት ማለትና የእስራኤል አሻፈረኝ ማለት እንዲሁም እስራኤል በሊባኖስ እየፈጸመች ባለው ጥቃት በርካታ ንጹሃን መገደላቸውንና በሊባኖስ የሚኖሩ ኢትዮጵያውያን እያሳለፉ የሚገኙት ፈተና አክለን ይዘን ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግል የማህበራዊ ሚዲያ ገጻቸው ላይ ኢራን ትክክለኛውን ስምምነት ሙሉ በሙሉ የማታከብር ከሆነ ማንም ካየው በላይ ጠንካራ የሆነ ጥቃት እንደሚፈጽም በመግለጽ አስጠነቀቁም። ፕሬዝዳንቱ በትሩዝ ሶሻል ላይ ባጋሩ ጽሑፍ ተኩስ የሚጀምረው ግዙፍና የተሻለ እንዲሁም ማንም ካየው በላይ ጠንካራ ሆኖ ነው በማለት አስጠንቅቀዋል። አክለውም ሁሉም የአሜሪካ ጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ ጦር መሳሪያው ዝግጁ እንዲሆኑ አዘዝተዋል። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባዎችን መፈጸሟን አስታውቃለች። በዚህም የተነሳ የሂዝቦላ አዛዥን ጨምሮ ከ180 በላይ ሰዎች መሞታቸው ተሰምቷል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ ዝቷል። የትራምፕ ማስጠንቀቂያ የተሰማው የአብዮታዊ ዘብ ማስጠንቀቂያን ተከትሎ ነው። ከዚህ ቀደም በከፍተኛ ደረጃ አቅሙ የተዳከመውን ጠላት ለመምታትና ለማጥፋት ተገቢና አስፈላጊ የሆነ ማንኛውም ነገር ትክክለኛው ስምምነት ሙሉ በሙሉ ተግባራዊ እስኪሆን ድረስ በኢራንና በዙሪያው አካባቢ ይቆያል ብለዋል ፕሬዝዳንት ትራምፕ። በአሜሪካና በኢራን መካከል የተደረሰው ትክክለኛ ስምምነት የማይከበር ከሆነ ግን ሊሆን የሚችል አይመስለኝም በማለት ተኩስ የሚጀምረው ግዙፍና የተሻለ ሆኖ እንዲሁም ማንም አይቶት ከማያውቀው በላይ ጠንካራ ሆኖ ነው ብለዋል። ቀደም ብሎ ምንም እንኳ ሐሰተኛ መረጃዎች ስለ ሀገሪቱ ቢኖርም ምንም አይነት የኒውክሌር ጦር መሳሪያ እንደማይኖርና የሆርሙዝ ወሽመጥ ደህንነት ተጠብቆ እንደሚከፈት ከስምምነት ላይ ተደርሶ ነበር ብለዋል። ይህ በእንዲህ እንዳለ ታላቁ ጦራችን መሳሪያዎችን እየጫነና እያረፈ ቀጣዩን ድል ይጠብቃል፣ አሜሪካ ተመልሳለች ብለዋል። አሜሪካና ኢራን ያወጁት ለ2 ሳምንት የሚቆይ የተኩስ አቁም ስምምነት እርስ በርሱ የሚጣረስ ነው። አለመግባባቱ የመጣው ባለ 10 ነጥብ እቅድ በሚል እየተዘዋወረ ካለው ሰነድ ጋር ተያይዞ ነው። ትራምፕ በዩናይትድ ስቴትስ ተቀባይነት ያለውና አንድ ትርጉም ያለው ስምምነት ብቻ መኖሩን ተናግረዋል። ይህንንም ትክክለኛ ስምምነት በሚል በመጠራት የኒውክሌር ጦር መሳሪያዎች እንደማይኖር እንዲሁም የሆርሙዝ ወሽመጥ ይከፈታል፣ ደህንነቱም ይጠበቃል የሚል መሆኑን ጠቅሰዋል። በኢራን ወገን ግን የተለያዩ የስምምነት ሰነዶች ይገኛሉ። የኢራን ብሔራዊ መገናኛ ብዙሃን በኢራን፣ ኢራቅ፣ የመንና ሊባኖስ የሚካሄደውን ውጊያ የሚያስቆም እንዲሁም የሆርሙዝ ወሽመጥን ዳግም መክፈትና አሜሪካ ማዕቀቦችን ለማንሳት ሙሉ ቁርጠኝነት እንዳላት የሚገልጽ ሰነድ አቅርቧል። በኋላ ላይ ደግሞ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ይፋ ያደረገው ባለ 10 ነጥብ እቅድ ዩራኒየም ማበልጸግና ቴህራን የሆርሙዝ ወሽመጥ እንደምትቆጣጠር የሚሉ ሀሳቦችን ይዞ መጥቷል። በደህንነት ምክር ቤት መግለጫ ውስጥ በእንግሊዝኛ ያቀረበው መግለጫ ላይ ዩራኒየም ማበልጸግ የሚለው ሀሳብ በኋላ ላይ እንዲወጣ ተደርጓል። ትራምፕ የማህበራዊ ሚዲያ ለጥፋቸው ላይ በተኩስ አቁሙ ሊባኖስ ስለመካተቷ ያሉት ነገር የለም። ነገር ግን በተኩስ አቁሙ ዙሪያ ላለመግባባት ምክንያት ከሆኑት ጉዳዮች መካከል አንዱ ግን የሊባኖስ አለመካተት ነው። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ ትናንት ምሽት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ካቀረበችው ባለ 10 ነጥብ ምክረ ሀሳብ መካከል
ሶስት አንቀጾች በግልጽና በይፋ ተጥሰዋል አሉ። አፈ ጉባኤው በእንደዚህ አይነት ሁኔታ የሁለትዮሽ የተኩስ አቁም ስምምነት ወይም ድርድር ምክንያታዊ አይሆንም ብለዋል። ጋሊባፍ ሊባኖስ በዚህ ምክረ ሀሳብ ውስጥ ተካታ እንደነበር የጠቀሱ ሲሆን ዋይት ሀውስ ግን ይህን አስቀድሞ ውድቅ አድርጎታል። በተጨማሪም አንድ ሰው አልባ አውሮፕላን ወደ ኢራን ደቡባዊ ፋርስ ግዛት መግባቱን አፈ ጉባኤው ጠቅሰዋል። የእስራኤል የመከላከያ ሰራዊት እንዲህ አይነት ክስተት ስለመፈጠሩ እንደማያውቅ ለቢቢሲ ተናግሯል። አፈ ጉባኤው በሶስተኛው አንቀጽ ላይ ኢራን ዩራኒየም የማበልጸግ መብት የሚል ተካቷል ያሉ ሲሆን ይህም የኢራን ጠቅላይ ብሔራዊ የጸጥታ ምክር ቤት በፋርስ ቋንቋ በሰጠውና በአገሪቱ ብሔራዊ ቴሌቪዥን በተነበበው መግለጫ ውስጥ ተካቷል። አሜሪካና የእስራኤል በኢራን ጦርነት የተጀመረው የካቲት 1 2018 ዓ.ም ሲሆን ይህም በኢራን የኒውክሌር ፕሮግራም ላይ የተደረገው ድርድር ያለ ውጤት ከተጠናቀቀ ከ2 ቀናት በኋላ ነው። አንድ ያልተረጋገጡ ሪፖርቶች የትራምፕ አስተዳደር አፈ ጉባኤ ጋሊባፍን የወደፊቷ ኢራን መሪ ለማድረግ እያጤነ መሆኑን ጠቁመዋል። በተያዘ ሌላኛው መረጃችን አሜሪካና እስራኤል ከኢራን ጋር ጦርነት በጀመሩበት ዕለት እስራኤል በተመሳሳይ ሊባኖስ ውስጥ ጥቃት ከፍታ እግረኛ ወታደሮችን ጭምር በማሰማራት የተጠናከረ ወታደራዊ ዘመቻ እያካሄደች ነው። ማክሰኞ ሌሊት አሜሪካና ኢራን የተኩስ አቁም ለማድረግ መስማማታቸውን ተከትሎ ረቡዕ ዕለት የእስራኤል ጦር በመላው ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸማቸውን አስታውቋል። በዚህ ጥቃት ከ180 በላይ ሰዎች ሲገደሉ ከ700 በላይ ደግሞ መቁሰላቸውን አገሪቱ ጤና ሚኒስቴር ያወጣው መረጃ ያሳያል። የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ ያከፈቱት ጦርነት ተከትሎ አያቶላ አሊ ካሚኒ መገደላቸውን በመቃወም ሂዝቦላ ወደ እስራኤል ሚሳኤል በማስወንጨፍ ውጊያውን ተቀላቅሏል። እስራኤልም የሂዝቦላ ወታደራዊ ኢላማዎች ናቸው ያለቻቸውን ስፍራዎች መደብደብ የቀጠለች ሲሆን ይህን ተከትሎም በርካቶች ከቤታቸው ተፈናቅለው በቤይሩት ጎዳናዎች፣ በአብያተ ክርስቲያናትና በመጠለያ ስፍራዎች ውስጥ ይገኛሉ። በርካታ የውጭ ሀገር ዜጎች በተለያዩ የስራ መስኮች ላይ ተሰማርተው በሚገኙባት ሊባኖስ ውስጥ ኢትዮጵያውያንም የተካሄደ ባለው ጦርነት በችግር መዳረጋቸውን ይናገራሉ። ቢቢሲ ያነጋገራት በቤይሩት ውስጥ ከ3 ልጆቿ ጋር የምትኖረው ኢትዮጵያዊትና ቤቷ የሚገኘው በከተማ ውስጥ ሂዝቦላ በሚንቀሳቀስበት አካባቢ ነው። አሁን ብቻ ሳይሆን ከዚህ ቀደምም እስራኤልና ሂዝቦላ ፍጥጫና ግጭት ውስጥ በገቡ ቁጥር የጥቃት ኢላማ መሆኑን ትገልጻለች። ባለፈው ዓመትም ብዙ ስቃይና መከራ አሳልፈናል። በዚያ ስጋት ውስጥ ነው አሁን እንደተኛን ሌሊት ድብደባ ተጀመረው ብላለች። ይህች ኢትዮጵያዊት የምትኖርበት ህንፃ በእስራኤል ኢላማ ውስጥ እንደነበረም ስትጠቅስ እኛ እየወጣን የምንኖርበት አፓርታማ ከኋላችን የወደቀው ስትል ከጥቃቱ ለጥቂት መትረፋቸውን ገልጻለች። የ3 ልጆች እናት የሆነችው ይህች ኢትዮጵያዊት ልጆችን ይዤ መሮጤን ነው እንጂ ሌላ ነገር አላስታውስም በማለት ጥቃቱ ከባድ እንደነበር ጠቅሳለች። ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው። የምንኖርበትን አካባቢ ለቃ ከወጣች 1 ወር ያለፋት መሆኑን የምትናገረው ኢትዮጵያዊት እናት በወቅቱ የተፈጠረባት ድንጋጤው ግን ከውስጣችን አልወጣም ትላለች። በዚያ ላይ እናት ሲኮን ከልጆቿ ጋር አስቸጋሪ ነው። በጦርነት ውስጥ ደፋር የሚባል ሰው እንደማይኖር የምትገልጸው ይህች ኢትዮጵያዊት ማንኛውም ሰው እኩል ልብ ነው የሚኖረው በማለት ያለው ሁኔታ ታስረዳለች። በደቡባዊ ሊባኖስ ሳይዳና አንድ አህያ አካባቢ የሚኖሩ 2 ኢትዮጵያውያኖች በበኩላቸው በሚኖሩበት መጠለያ አጠገብ የሚገኝ ህንፃ ላይ ጥቃት መፈጸሙና መቃጠሉን ይናገራሉ። ጦርነቱ ከተጀመረ አንስቶ በመጠለያ ውስጥ ነው ያለነው የሚሉ እነዚህ እናቶች ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ሲሉ ስላሉበት ሁኔታ ለቢቢሲ አማርኛ ተናግረዋል።